ሀብቴ ደግሞ ምንድነው ተስፋ የምታስቆርጠን እንዴ? እኛ እኮ የሆነ ነገር በጨረቃዎች መካከል የሆነ ችግር ሲፈጠር እኮ ምንም ቢሆን ሀብቴ ያለ። ስለዚህ እሱ እንደ ታላቅ ነው፣ ታላቅ ደግሞ አባት ነው። ስለዚህ እሱ ተቆጥቶ ነገሩን ይፈተዋል ብለን ብዙ ጊዜ ተስፋ እናደርጋለን እና ያው እናውቃለን ብዙ ጊዜ በሀይሚና በብሩኬ መካከል እየገባ ብዙ ችግሮችን ይፈታል። እና ዛሬ እንግዲህ ፍፄ በቃ ያለው አንተ ነህ፣ ስለዚህ ችግሩን መፍታት አለብህ፣ በመሀላቸው ገብተህ የሆነ ነገር እንድትል እንፈልጋለን፣ ሰላምህ እንዲፈጥሩ እንድትመክራቸው እንፈልጋለን ብሎ ነበረ። እሱ ግን ከዚህ በኋላ ባለፈው ትራንስፖርት ከፍዬ ሄጄ አዳሬን ሄጄ ስንት ነገር አስተካክዬ መክሬ ተቆጥቼ መጥቼ አሁን ደግሞ ድጋሚ እንደዚህ አይነት ነገር ውስጥ የመጨረሻ ማስጠንቀቂያ ነው የሰጠኋቸው። እንደዚህ አይነት ነገር ደግሞ ይገባሉ ብዬ አላሰብኩም። ስለዚህ ከዚህ በኋላ እኔ አልጠየቅም እና በእነሱ መካከል መግባት አልችልም ብሎ እንግዲህ ሀብቴ ምርር ብሎ ተናግሯል። እንዲሁም ደግሞ ልጅቷ እርጉዝ ናት እያላችሁ የምትሉ ሰዎች ማለት ነው፣ ለቀልድ ቢሆን ለእውነት ማለት ነው። ምን ለማለት ፈልጋችሁ ነው? ምን አስባችሁ ነው እንደዛ የምትሉት? ከማን እንዳረገዘች ልንገራችሁ፣ ላሳያችሁ። እስኪ አሳይን በሉ እስኪ ከማን እንዳረገዘች። ደግሞ አንድ መልካቸው ማለት ነው፣ መልካቸው አንድ ቢጋቡ የሚያምሩ ልንገራችሁ፣ ላሳያችሁ። ፎቶውን እዚህ ፎቶአቸውን ዶቅል አድርግላችሁ። የምሬ ነው። ከዚህ ልጅ ነው ታረግዙ እንኳን የምታረግዘው። በጣም ይመሳሰላሉ። በጣም ደግሞ ኩያሞች ናቸው ከልጁ ጋር ማለት ነው። ምን ይመስላችኋል? እስኪ ፎቶውን ላሳያችሁ። እስኪ ዱቅል አድርግላችሁ። እስኪ እናጣምራቸው የምትሉም እንደዛ ኮሜንት፣ እነዚህ ልጆች እናጣምራቸው ከብሩክ አናት ላይ ወርዳ እዚህ ላይ ትረፍ የምትሉ ማለት ነው። እጃችሁን አውጡ ታው። የምሬን ነው። ሰው ግን ማለት ነው እግዚአብሔርን ይችልበታል። በቃ ይችላል፣ ትችላላችሁ። ልጁንና ልጅቷን ዋው ብለው የሆነች ልጅ ተቀናብሮ ቲክቶክ ላይ እንትን እያሉት ነው። እና የልጁን ፎቶ ይሄ ማለት እንዴት እንዳሰባችሁት፣ እንዴት በቃ እንዴት እንዳገኛችሁት አላውቅም። በቃ እንዴት እንደመጣላችሁ ማለት ነው። መልካቸው ደግሞ አንድ አይነት በጣም ነው የሚመሳሰሉት በጣም። እና ያው ያረገዘችለት የልጁ አባት ትክክለኛው በነገራችን ልጅቷ ያረገዘችው እንጀራ ነው፣ ሰው አይደለም። እንጀራ ነው ያረገዘችው። ይሄ አለ አይደለ ቦርጫም ነገር ናት ልጅቱና ያረገዘችው እንጀራ ነው፣ ቦርጭ ነው፣ ሰው አይደለም ያረገዘችው። እሺ ምናልባት እኮ አረገዝኩት ሊሆናል። በዛ ላይ ደግሞ ከብሩኬ ጋር እኮ በጣም ረጅም ጊዜ ኦልሬዲ ሀይሚና ብሩኬን ስናቃቸው ማለት ያው ግምታችሁ ልክ አይደለም ብዬ ነው። ሀይሚና ብሩኬ እኮ ኦልሬዲ 1 አመት አልፏቸዋል፣ 2ኛ አመታቸውን ይዘዋል። እና ከ1 አመት በፊት እንግዲህ ልጅቷ አርግዣለሁ ወልጃለሁ ብላ መታ ከሆነ እኔ እንጃ እንግዲህ እንደው ፈጣሪ ይሁናት። ግን እንደዚህ አይነት ችግር ቢፈጠር ደግሞ ብሩኬ እርግጠኛ ነኝ እስካሁን ድረስ ዝም አይልም ማለት ያው ይነግራታል ሀይሚ ብዬ አስባለሁ። እንደዛ አይነት ደረጃ ቢደርሱ ማለት ነው። ግን አልደረሱም። ሌላ ግን አሁን እርጉዝ ናት ለመሰላችሁ አርቆ ማሰብ ጥሩ ነው። ምናልባት ወልጃለሁ ይሄ እርግዝና ነው ምናምን ያው ቲክቶከሮች ወይም ዩቲዩበሮች የሆነ እሷን ለመንቀፍ ወይም ደግሞ እሷን ለመተቸት ወይም ደግሞ ልጅቷን ይሆናል አይደለ ለማናደድ የተሰራ ፎቶ ነው። ግን አይታወቅም። ምናልባት አንተ ሳታውቀው ካንተ አርግዤ ወልጃለሁ ልትልም ትችላለች። እቺ የሴት ቡዳ ማለት ነው፣ ከሱ ለመጣበቅ ማለት ነው። ከሱ እነሱ ሁለቱን ለማጣላት ልትል ትችላለች፣ አይታወቅም። እና ለማንኛውም ወደ ገደለው ስገባላችሁ ብትወልድ እንኳን ብታረግዝ እንኳን ላሳያችሁ። ይሄውላችሁ፣ ይሄው አይመሳሰሉ በጣም ነው የሚመሳሰሉት፣ በጣም ማለት ነው። አንዳንድ
አሽቃባጮች ደግሞ ማለት ነው ከልክ ያለፋችሁ የሀይሚ ጥፋት ነው ምናምን የምትሉ ሰዎች ማለት ነው እሷ በእርግጥ ያው ብሩኬን ብትረዳው ብዬ እኔም የማስበው ሀሳብ ነው ማለት ብትረዳው የሚለው ነገር ተረጋግታ ብታዳምጠው የሚለው ነገር እኔም እንትን እስማማበታለሁ። በቃ ይሄ እንደ ሀሳብ ወይም እንደ አስተያየት ሀይሚዬ ቆም ብላ ማዳመጥ አለባት፣ መስማት አለባት። አንዳንዴ ድራማ ነው እንድልም ወይ ሌሎች ሰዎችም ድራማ ነው እንዲሉ የሚያደርገው ነገር ምንድነው? ሀይሚዬ ቆም ብላ እንትን አለማለቷ ነው፣ አለማዳመጧ። ምክንያቱም የነሱ ፍቅር እንደዚህ በቀላሉ የሚፈርስ አይደለም። በማንም ተራ ወሬኛ ወይም ደግሞ በማንም ተራ ባለፈ ህይወት የነሱ ፍቅር የሚፈርስ አይደለም። ያው ምናልባት ሀይሚዬ ለጊዜው ተበሳጭታ ሊሆን ይችላል፣ ተናዳ ሊሆን ይችላል። ያ ብቻ ሳይሆን አለ አይደለ በምንወደው ሰው ላይ እንደዚህ አይነት ነገሮች ሲፈጠሩ ቅናት ይሰማናል። ማለት የትኛውም ሴት ትቀናለች በምትወደው ሰው እና ያ ነገር ተጨምሮ ነው እንጂ በዚህ ጉዳይ እኮ ሀይሚ አምራ ትለየዋለች ወይ ሀይሚ አምራ እንትን ትለዋለች የሚባል ነገር የለም። ለጊዜው ብትናዳ ስሜታዊ ሆና እንደዛ ብትልም ነገ ከነገ ወዲያ ቆም ብያ ለምን አላዳመጥኩትም የሚለው ነገር ይመጣል ሀይሚ ጋርና ነገሮች ይፈታሉ። እመኑኝ እዚህ ጋር ኦዲየንሶች የሀይሚና የብሩኬ ወዳጆች፣ እውነተኛ ወዳጆች ሀይሚና ብሩኬ በእንደዚህ አይነት ነገር ይለያያሉ ብላችሁ እንዳታስቡ፣ እንዳትሰጉ፣ በጭራሽ እንዳታስቡት። ምክንያቱም የነሱ ፍቅር እንደዚህ በቀላሉ የሚፈርስ አይደለም፣ በጭራሽ የሚፈርስ አይደለም። እመኑኝ በጣም ያስፈራል። በጣም ጨነቀኝ፣ በጣም ተጨንቀናል የምትሉ ሰዎች ይሄ ሊያስጨንቃችሁ አይገባም። እንደ አንድ ኦዲየንስ ተመልካች ስለምንወዳቸው እጅግ በጣም ትልቅ ቦታ ስላለን በእነሱ መሀል ደስ የሚለን ፍቅራቸውን ስናይ ብቻ ስለሆነ ፍቅራቸውን ስናይ ብቻ ነው ደስ የሚለን። ገባችሁ? ለዛ ነው የሆነ ቶሎ የምንናደደው ወይ ቶሎ ተስፋ የምንቆርጠው ወይ ደግሞ ይሆናል አይደል የምንጨነቀው በእነሱ መካከል ፍቅርን ብቻ መስማት ወይም ደግሞ ማየት ስለምንፈልግ ነው እንጂ እነሱ ይለያያሉ ብለን አስበን አይደለም። ምክንያቱም እውነተኛ ፍቅር እንደዚህ በቀላል ነገር አይፈርስም። የልጅቷ ደግሞ የውሸት ፍቅር ነው። ገባችሁ? ልጅቷ ሁለቱን የማጣላት ስራ ነው የያዘችው። አሁን ይሆናል አይደል ብሩኬን የመበቀል ስራ ለብንተወኝ አይነት ነገር ምናምን ነገር ነው የያዘችው ማለት ነው። ስለዚህ ይሄ ደግሞ ያው አንድ ቀን ራሱን ፈንቅሎ ይወጣል። ከዛ ሁለቱም ወደ ነበሩበት እስካሁንም ብዙ ነገር አጋጥሞናል፣ ብዙ ነገር አልፈናል፣ ብዙ ነገር አልፏል፣ ብዙ ነገር ሰላም ሆኗል። ስለዚህ አሁን ልትጨነቁ አይገባም። ምክንያቱም ነገሮች ይፈታሉ። ተረጋጉ፣ ጸሎት አድርጉላቸው፣ ዱአ አድርጉላቸው። ከዛ ባለፈ ሀይሚጌ 300 እንድትገባ ሰብስክራይብ አስደርጉ፣ ሼር አድርጉ። በተለይ ሻልሻል ከኛ ሻልሻል ያላችሁ ዩቲዩበሮች ሼር አድርጉ፣ ቲክቶከሮች ሼር አድርጉ። ቻናሏን አብራችሁ ፎቶዋን ፖስት አድርጉ ቻናሏን። ብሩኬም ደግሞ ወደ 350 ይግባና ደስታቸው ሙሉ ይሁን እና ሰብስክራይብ እናደርጋቸው። ከዛ ባለፈ የኔ ቅዱስ ሚካኤል አያሳፈረኝም። ሰላም ይፈጠራል። ወደ ነበሩበት በቅርቡ ተመልሰው እናያቸዋለን። አብሽር፣ ተረጋጉ እህቶች፣ አትጨነቁ።